በነገራችን ላይ ፋንቱ ኮማንደር ጋር እንደምሰራ ነገር ያለው አይደል? አውቃለሁ። ህይወቷም አደጋ ላይ መውደቁ ይገባኛል። እንዴት አንተስ ይሄን ነገር እያወቅህ እዛ እንድትሆን ትፈቅዳለህ? አይዳድ ሳልሞክር ቀርቼ መስሎ ነው። አይ እሷ እኮ እምቢ ብላኝ ነው። በነገራችን ላይ ሶሊያናን በጣም ነው የምትወዳት ሲመስለኝ። ግን የኮማንደሩ ልጅና ሚስት አይ ቲንክ ኃይለኛ ሰዎች ሳይሆኑ አይቀሩም። እኔ ስለ ኮማንደር ልጅና ሚስት አያገባኝም። ፋንቱ ግን ያንን ቤት ለቃ መውጣት አለባት። እኔም ነግሬያት ነበር። በተለይ ይሄኛውን ሚስጥራዊ ወረቀት ካመጣች በኋላ ኮማንደሩ በህይወት አያቆያትም። ግድ የለም ፋንቱ እንደምንም ብዬ እኔ ወደዚህ ቤት አመጣታለሁ። በዛ እንኳን ወደኋላ አልልም። በእርግጥ እሷንም ሳናገራት እዛ ቤት የመቆየ ፍላጎት እንደሌላትና ወደዚህ ለመምጣት እንዳቀደች ብሎም እንዳሰበች አውርታኛለች። በነገራችን ላይ በጣም የምትወደድና ደስ የምትል እናት ነው ያለች። ማለቴ መልካምነቷን ለመናገር ነው። እኔ እንጃ እኔ እንኳን ለምን ይሄን እንደተናገርኩ አላውቅም። ሲምባ ይሄ ያንተ ጥሩነት ብቻ እንዳሉ ነገር ያለው ግን እየተጋፈጥናቸው ያሉ ሰዎች ቀላል አይመስሉኝም። ምናልባት ያንን መረጃ እዚህ ይዤ መምጣቴ ትልቅ ስህተት ሳይሆን አይቀርም። ይሄን ቤተሰብ ሪስክ ውስጥ መክተት አልፈልግም። አሁንም ቢሆን ያ መረጃ እኛን ጠቀመን እንጂ እኮ አልጎዳንም። ቢያንስ ያንተ ተሰማ ከእስር ቤት አስለቀቅንበታል። አሁን ግን የት እንዳለ ባላውቅም ሰዎቹ ተሰማን ብቻ ሳይሆን ሌላ ሰውም እያታለሉ በአጠቃላይ አገር እያፈረሱ ነው ማለት ይችላል። ትክክል። ስልጣናቸውን ተጠቅመው ህብረተሰቡን እየጎዱ እንደሆነ እሙን ነው። ስለዚህ ይሄ ጉዳይ አንተን ፍትህ ስለማሰጠት ብቻ አይደለም፣ እነዚህን ሰዎች ከስራቸው ነቅሎ እስከ ማስወጣት ነው። ለዚህ ደግሞ እስከ ህይወት መስዋዕትነት ድረስ ለመፋለም ዝግጁ ነው። ዳድ እኔ እንደሆነ ማንንም አልፈራም። ምክንያቱም በአባቱ በኩል የወጣውን ጀግና መስሎ። ውጪ ፖሊሶቹና ኮማንደሩ አሉ። ላይኩን ሲምባን አሳምነው ችግሮቻቸውን በጋራ ለመፍታት ተስማምተው ወደ ቤት ካመጣው በኋላ ባልጠበቁት ጊዜና ሰዓት አንድ ትልቅ ችግር ተፈጥሮባቸዋል። ናሆም ሲምባና ላይኩን አንድ ላይ ተቀምጠው ያንን ትልቅ መረጃ ከኮማንደሩ ሰርቃ ራሷን አደጋ ላይ ጥላ እነሱን ለመታደግ የሞከረችውን ፋንቱን እንዴት ከዛ ከኮማንደር እጅ ሊያስወጧት እንደሚችሉ እየተመካከሩ ባሉበትም ነው ኤሚ ኮማንደሩ ሌሎች የፖሊስ አባላቶችን ይዞ እንደመጣ አይታ የነገረቻቸው። ሲምባና ላይኩን በሰዓቱ ቢደነግጡም ተረጋግተው አንድ መፍትሄ ላይ የሚደርሱ ይመስላል። ከዚህም አስቀድሞ ናሆምና ሲምባ ለብቻቸው ተቀምጠው አንዳንድ ጉዳዮች ላይ እየተጫወቱ ባሉበት በመሃል ኑሐሚን ትመጣና በድንጋጤ እንዲሁም በሐዘን ስሜት ውስጥ ሆና አባቴ ጠፍቷል፣ መኝታ ቤቱ ስገባ ያገኘሁት ይህንን ማስታወሻ ብቻ ነው ብላ ስትላቸው ናሆምም በሰማው ነገር ተደናግጦ ብጣሽ ወረቀቱን ይቀበላትና ማንበብ ይጀምራል። ጽሑፍም እንዲህ ነበር የሚለው፣ ሁላችሁንም በቁማችሁ እንደቀበርኳችሁ ነው ማስበው፣ ግን እናንተ ያንን ሁሉ በደሌን ረስታችሁ ሁላችሁም ለኔ በቀላሉ ይቅርታ ማድረግ ቻላችሁ። ያ ነው ይበልጥ እኔ ጉዳይ። አንቺስ ልጄ ነሽ። ግን ላይኩን በሰራሁት ስራ እዛው እንደወደኩኝ ምራቁን ተፍቶ እዛው ቢረግጠኝ ነበር ደስ የሚለኝ። እሱ ግን ይህንን አላደረገም። ጭራሽ ይባስ ብሎ በይቅርታው አነሳኝ። ተሰማ እባክህ ተነስ፣ ይሄ ላንተ አይገባህም ማለቱን ያመመኝ ያ ነው ይበልጥ ጉዳይ። ልጄ ምናልባት ከይቅርታው ሌላ ቆንጆ ቁጣ ሰጥቶኝ ቢሆን ኖሮ እንደዚህ ባልጎዳ ነው። ከዚህ በኋላ ስለማታገኝኝ እኔን ለመፈለግ ባትሞክሪ መልካም ብሎ ነበር የጻፈው። ናሆምም ይሄንን ካነበበ በኋላ ኑሐሚንን ለማረጋጋት እየሞከረ መሃላቸው አስቀምጦ ማውራት ይጀምራል። እባክሽ ኑሐሚን አታልቅሽ፣ የትም አይርቁ፣ እንደምንም ብለን እንፈልጋቸዋል። አሁን መረጋጋትና የት ሊሄዱ እንደሚችሉ ማሰብ ነው የሚሻል ብሎ ሲል ሲምባም ይቀጥልና አዎ ናሆም ልክ ነው፣ ምናልባትም ገዳም ወይ ደግሞ እናትሽ ጋርም ሄደው ሊሆን ይችላል ብሎ ሲላት ኑሐሚንም አዎ ግን ደግሞ ለዚህ ውድቀት ያበቁት ሰዎች ጋር ሄዶም አንድ ነገር ሊያደርግ ይችላል። ናሆሜ ጭራሽ አትፈልጊኝ ብሎኛል እኮ። እሺ አሁን ቆይ የት ብዬ ነው ማገኘው ብላ ስትል ሲምባም እንደዛ እንኳን የሚያደርግ አይመስለኝም፣ ያው ሰዎቹ ቀላል እንዳልሆኑ ያውቃል። ምናልባትም አያትሽ ጋር ሄደው ከሆነ እንደውል እንዴ ብሎ ሲላት ኑሐሚንም አይ እሱ ጠፋ ብያት ደግሞ እሷን ማስጨነቅ ይሆንብኛል። ሌላ እኔ የማውቀው ዘመድም ሆነ ጓደኛ ደግሞ የለም። ናሆሜ በጣም ፈርቻለሁ። አባዬን ካጣሁት እኔ ሰው መሆን የምችል አይመስልም ብላ ስትለው እሱም እሺ በቃ ተረጋጊ፣ የሆነ መፍትሄ አናጣ፣ እዚህ ተቀምጠን ከምንቀር ወተን እንፈልገው። ሲምባ አንተ ከቤት አትውጣ፣ በሩንም ለማንም እንዳከፍ ብሎ ሲለው እሱም እሺ እኔ እንዴት መደበቅ እንዳለብኝ ያውቃል እና
እናንተ ሂዱና ፈልጉ ብሎ ይሸኛቸዋል። በዛን ሰዓት ላይ ኤሚ ለሪች ትደውልና ማውራት ይጀምራሉ። ሪችም ትቀጥልና ለአንቺ ጉዳይ ይህንን ያክል ዋጋ መክፈል ያለብኝ አይመስለኝም። ለማንኛውም የላኩልሽን ቪዲዮ ያየሽው ይመስለኛል እና ኤርሚያስ ምን አይነት መጥፎ ልጅ እንደሆነ ተረዳሽ ብላ ስጠይቃት ኤሚም አዎ ተረድቻለሁ፣ ግን አንቺ ጨረሽ ብላ ስጠይቃት ሪችም አዎ ጨርሻለሁ፣ ግን ጨረሽ አባባልሽ ትንሽ አልተመቸኝም ስትላት ኤሚም ቢመችሽ ነበር የሚገርመው ራሄል፣ በዚህ ሁሉ የተንኮል ሴራሽ አሸናፊ የምትሆኝ መስሎሽ ነበር አይደለ? ግን ተሸንፈሻል። በነገራችን ላይ ልጅቷን ኤርሚያስ አግኝቷት ነው። ምን ነው ዝም አልሽ? ይህንን ተንኮል እኮ ሳትሰሪው ነበረ እንደዚህ መደንገጥ የነበረብሽ። ለማንኛውም አንቺ ለመጥፎ ስራሽ ያመጣሻት ልጅ ገንዘብ ከፍለሻት እንዲሁም የኤርሚያስ መጠጥ ላይ መድኃኒት ጨምራ እንዳስተኛችሁ ተናዛለች። የተንኮል ሴራሽ መቼም አይሳካልሽ። እኔና ኤርሚን መቼም ቢሆን መለያየት አትችይ ብላ ስልኩን ስትዘጋባት ሪችም ተናዳ የተረገምክ ኤርሚያስ፣ ቆይ እንዴት ነው አንተም በቀላሉ ለማመን የቻልኩ? አሁን አግኝቼ በጥፊ ብልህ ደስ ባለኝ ነበር፣ ግን የጊዜ ጉዳይ ነው። እሱም ቢሆን አይቀርም። ይህንን ነገር እኮ በጥንቃቄ ነበር ያደረግኩት። ቆይ እንዴት ሊበላሽ ቻለ? አሁን ልጄንም ኤርሚያስንም በአንድ ጊዜ አጣሁ ማለት ነው? ኤርሚያስንስ በራሴ ጥፋት ነው ያጣሁ፣ ልጄን ግን በዛች አምራን ምክንያት ነው ያጣሁ። አንቺ እዛ ለሰርግሽ ትዘጋጃለሽ፣ እኔ እዚህ ሁሉንም ነገር አጥቻለሁ፣ አለቅሽ፣ እገልሻለሁ ብላ ትዝታለች። በዛን ሰዓት ላይ ተሰማ አንድ መንገድ ላይ ለብቻው ቁጭ ብሎ ከራሱ ጋር በጸጸት ማውራት ይጀምራል። ወይኔ ጊዜ በእውነት ከጀግና በላይ ጀግና መሆኑን አሳይ። ልኬን አልፌ ነበር፣ ልኬን አሳይ። አካል ቢታመም ወይ በመድኃኒት ካልሆነ ደግሞ በጸበል ይደናል። ህሊና ግን ከታመመ እንዴት ተደርጎ ይዳናል? አሞኛል፣ በገዛ እጄ ህሊናዬን አሳምሜው፣ አሁን ደግሞ እየጠዘጠዘኝ ነው ያለው። ራሴን መቅጣት አለብኝ። የልጄና የለይኩን ቅጣት ብቻ አይበቃም። ይቅርታቸው በፍጹም ለኔ ቅጣት ሊሆን አይችልም። አሁንስ ላብድ ነው። እኔ እንደውም ማበዴ ጥሩ ነው። ቢያንስ የትናንት ጥፋቴን እያሰብኩኝ ራሴን አላሳመም። ይቅር በይኝ ልጄ፣ ይቅር በይኝ። አንገትሽን አስደፋውሽ ወንድሜ ለይኩን፣ በድዬሃለሁ። እኔ እኮ ራሴን ለራሱ ይቅር ማለት አልቻልኩ ወይኔ ብሎ ከራሱ ጋር ማውራቱን ይቀጥላል። በዛን ሰዓት ላይ ኤሚና ኤርሚ ተገናኝተው መኪና ውስጥ ተቀምጠው እያወሩ ነበር። እሱም ይቀጥልና በስተመጨረሻ ድሉ የኛ ሆነ አይደለ? ግን ደግሞ እንዳንቺ ቢሆን እኮ ይሄኔ ተሸንፈን ነበር የሚሆነው ብሎ ሲላት እሷም እባክህ ኤርሚያስ አትፍረድብኝ፣ እውነት ነበር እኮ የሚመስል ብላ ስትለው እሱም እኔ ላንቺ ያለኝ ፍቅር እውነት አልነበረም ማለት ነው? የተፈጠረው ነገር እኮ አጠራጥሮሽ ነበር። እስኪ አንድ ጊዜ እንኳን በእኔ ቦታ ሆነሽ አስቢ። መቸኮል እኮ አስፈላጊ አልነበር። ቢያንስ ጉዳዩ ምን እንደሆነ ማጣራት ነበረብሽ ብሎ ሲላት እሷም ኤርሚ አትዋሽኝ እንጂ ብታውቆ ኖሮ ከኔ በላይ አንተ ችግር ትፈጥር ነበር፣ ግን ተቀይመኸኛል አይደለ ብላ ስትጠይቀው እሱም እውነት ለመናገር በጣም አዝኜብሽ ነበር፣ ግን አንቺ እኔ ላንቺ ያለኝን ፍቅር በምንድን ነው የምትገምቺው? ብቻ የዛሬን ይቅር ብዬሻል ብሎ ሲላት እሷም ከዚህ በኋላ በፍጹም አንተን አልጠራጠር። ቆይ ግን ለምንድን ነው ከዚህ ሁሉ ሽማግሌ ልከህ የማትገላገለው? መጀመሪያ ለቤተሰቦቼ እውነቱን አስረዳቸዋለሁ። አንተ ደግሞ ቶሎ ሽማግሌ ላክ፣ ግን ደግሞ የአሁኑ ይሁድ እንዳትልክሽ። አልሰማህም አይደል? አምራን ቤታችን ሽማግሌ ላክላታል ብላ ስትለው እሱም የምርሽን ነው ዶክተር ፋኑኤል እናንተ ቤት ሽምግልና ሊልክ ነው ብሎ ይጠይቃታል። እሷም አዎ፣ እናም አንተ ሚዜ ለመሆን ተዘጋጅ፣ እኔም ሚዜ ሆናለሁ ብላ ስትለው እሱም በአሁኑ ሚዜ ብንሆንም በቀጣይ ግን እኛ ነን ሙሽሮች ብሎ ይላትና ይተቃቀፋሉ። በዛን ሰዓት ኑሐሚንና ናሆም አባቷን ፈልገው ስላላገኙት ወደ ቤት ተመልሰው እሷም መኝታ ቤት ተቀምጣ እሱ ደግሞ ሳሎን ከሲምባ ጋር ተቀምጦ ባለበት ለይኩን ይመጣል። ግራ በመጋባት ስሜት ሰላምታ እንኳን ሳይሰጣቸው አጠገባቸው ሄዶ ይቀመጥና የሮማን ነገር በጣም አሳሳቢ ሆኗል። ከዝኑ ጋር ተጋጭተው ወድቃ ድንጋይ ከመታት ውጪ ሐኪሞቹ ብሬን ቲዩመር የሚባል በሽታ አለባት ብለዋል። የጭንቅላት እጢ ነው። በጣም አሳሳቢ ደረጃ ላይ ሳይደርስ አይቀርም። እሷ ተዋሽ ነበር፣ ካንሰር ያዘኝ ስትል ነበር። ለካ ትልቁን በሽታ ታቅፈዋል። ሰው የአፉን ፍሬ ይበላል ማለት ይሄ ነው። ራስ ላይ በሽታ መጋበዝ ትርፉ ይሄ ነው ብሎ ሲል ናሆም የሚቀጥልና አባዬ እዚህም እኮ ሌላ ችግር ተፈጥሯል፣ አቶ ተሰማ ጠፍቷል ብሎ ሲለው ለይኩንም በድንጋጤ ናሆም ምን እያልከኝ ነው? ተሰማ ጠፍቷል ማለት ምን ማለት ነው ብሎ ሲቆጣው ናሆምም አባዬ ለኑሐሚን የሆነ ብጣሽ ወረቀት ላይ አንድ ነገር ጽፎላት ነው የሄደው። እሷም አሁን ብቻዬን መሆን እፈልጋለሁ ብላ ክፍሏ ነው ያለችው። ፖሊስ ጣቢያ አመልክተናል፣ ግን ደግሞ 48 ሰዓት ሳይሆን ፍለጋ የሚጀምረው አይመስለኝም። እባክህ አንተን እሺ ልትልህ ትችላለች፣ ሂድና እስቲ አናግራ ብሎ ሲለው ለይኩንም ተነስቶ ወደ ኑሐሚን ጋር ይሄዳል። እዛ እንደደረሰም ኑሐሚንን በልቅሻ ጋሼ አባዬ እኮ ጠፋብኝ፣ እንዴት እንደዚህ ያደርጋል? ያልፈለግንበት ቦታ የለ፣ ግን ልናገኘው አልቻለም። ሁሉም ጥፋት የኔ ነው። እቤት አመጣሁት እንጂ ለሱ ምቾት አልሰጠሁት። ወደ ገዳም የወሰድኩት እዛ ሆኖ ነገሮችን እንዲረሳና እንዲረጋጋ ነበር፣ ግን እሱ ተስፋ ቆረጠ ብላ ስትለው ለይኩንም እባክሽ አታልቅሽ ልጄ፣ አንቺ እሱን የሚጠቅመውን እንጂ የሚጎዳውን ነገር እኮ አላደረግሽ ብሎ ሲላት እሷም አዎ አባዬ፣ ግን ደግሞ ከእስር ቤት ከወጣ ጊዜ ጀምሮ በፍጹም ደስተኛ መሆን አልቻለም ነበር። ጋሺ የትዳር ህይወቴ ገና ከመጀመሩ ለምንድን ነው ይሄን ያክል መሰናክል ይበዛል ብላ ስትጠይቀው ለይኩንም ልጄ በመከራና በችግር የተፈተነ ትዳር ጠንካራ ይሆናል። ይሄ በአንቺና በናሆም ላይ የመጣ ሳይሆን በቤተሰቡ ላይ የመጣ መከራ ነው። ይህንን መከራ ያመጣብን ደግሞ ስግብግብነት ነው። የሰውን ንብረት መመኘት፣ በላብ ከመበልጸግ ይልቅ በአቋራጭ ሰውን መዝረፍ ያመጣብን ጣጣ ነው። ግን አሁን በእኔ ተማመኝ ልጄ፣ እንደምንም ብለን እናገኘዋለን። መጥፎ ሐሳብ አታስቢ። አባትሽ ትልቅ ሰው ነው። ለራሱ ጊዜ ፈልጎ ይሆናል እንጂ ራሱን አደጋ ላይ አይጥል። ይልቅ አንቺ እዚሁ ሁኚና እረፍት አድርጊ ብሏት ወደ ናሆም ጋር ከሄደም በኋላ ነው ኤሚ እነ ኮማንደርን ተመልክታ መታ የነገረቻቸው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።